በድብቅ ነው የሰማሁት ጌታን በድብቅ ነው የሰማሁት እንደሚወዳት ማለት ነውና ይሄ መውደዱ እዚህ ጋር እንዳይናገር ያደረገው ሲመስለኝ ከሷ ጋር መቀጠል እንደማይፈልግ ነው በድብቅ የሚናገር ከሆነ ማለት ነው። እና አሁን እውነቱን ለመናገር ቀጥታ አንድ እርምጃ መራመድ አለበት አብርሃም። ልጅቷ ላይ ሌላ ሸፍጥና ደባ ሌላ ሚስጥሮች መደባበቅ ምናምን አያስፈልግም። በቃ ሰላም ውድና የተከበራችሁ የኔ ፍቅር የሆናችሁ የኔ ተወዳጅ ቤተሰቦች እንግዲህ እንዴት ቆያችሁልኝ? እኔ ደህና ነኝ እግዚአብሔር ይመስገን። ቤተሰቦች ዛሬ ትንሽ ደስ የሚል ነገር አለ ማለት እኔ ካየሁበት አንግልም ሰምቼ ከመጣሁት ሚስጥር አንፃር ምንድነው እንደዚህ እንዲደበቅ ያደረገው ነገር ወይም ነገሮቹን ለምንድነው እንደዚህ የሚደብቃቸው? አብርሽ ለምንድነው እንደዚህ ነገሮችን የምትደብቃቸው? ወይስ በሩታ ፊት መናገር አትፈልግም ወይስ ከሩታ ጋር ነው መቀጠል የምትፈልገው የሚያስብል ነው። አሁን ትላንትና ቪዲዮውን ስንመለከት ቤተሰቦች ማለት ለምንድነው በግልጽ በቃ እንደምትወዳት መናገር ሼም ያዘ? ለምንድነው ከዚህ በፊት ያልጠየቅሽና ከዚህ በፊት ጠይቃለች ግን ኖርማሊ ትክክለኛ መልስ መልሰህላት አታውቅም። ምንድነው ከሷ ጋር ጊዜያዊ ነገሮችን ነው ማሳለፍ የምትፈልገው ወይስ ጊዜ ያሳለፈህባት ለማባረር ነው የፈለከው? እኔ አልገባኝ እውነቱን ለመናገር ማለት ነው። ግን አብርሽ እያደረክ ያለው ነገር እውነተኛ የሆነ ስሜት ያለክ ያስመስልብሃል። አንዳንድ ነገሮች ስሜት ያለህ ነው የሚመስለው ለሷ ማለት ነው። ግን ደግሞ ልብህም ደግሞ ከሩታ ጋር ነው። እዛ ጋር እንደተመለከትኩት ከሆነ ልብ ከሩታ ጋር ነው፣ የሆነ አክል ጎን ከኤርሜላ ጋር ነው። ይሄ ደግሞ አይሆንም አብርሽ፣ እያደረክ ያለው ነገር ትክክል አይደለም። እኔ አሁን እውነቱን ለመናገር የደበቃቸው ሚስጥሮች ይዤ ነው የመጣሁት እና ከሰዎች የሰማሁት ነገር አለ። በሩታ ፊት መናገር ያልፈለካቸው ነገሮች እንድትደብቅ ያደረገ ሚስጥሩን ለምንድነው እውነቱን መናገር የፈራኸው? ኤርሚዬ የኔ ጎበዝ ትላንት አስደስተሽኛል። ማርያምን የምሬን ነው የምልሽ። ምክንያቱም በቃ ላንቺ ያለውን ስሜት መጠየቅሽ፣ በሩታ ፊት መጠየቅሽ፣ እውነቱን ለማወቅ የምታደርጋቸው ጉጉቶች ተመችተውኛል። በቃ ትክክለኛ ነገር ነው ያራመድሽው፣ እውነተኛ ነገር ነው የጠየቅሽው፣ ለህይወትሽ ወደፊት የሚያስፈልግሽን ነገር ነው ትላንትና ያደረግሽው። ትክክል ነሽ። ምሪ ትክክለኛ ጥያቄ ነው የጠየቃችሁት ለአብርሃም ትላንትና እና አብርሃም ምንድነው ስሜትህን እንዲህ እንድታደርግ ያደረገ? ለምንድነው እንዲህ ድብቅ እንድትሆን ያደረገህ ነገር? መጀመሪያ እኮ በቃ ከዚህ በኋላ መካስ ፈልጋለሁ ብለኸኛል ለኔ አይደል? ለኔ እኮ ከዚህ በኋላ መካስ ፈልጋለሁ፣ ድጋሚ እሷን ማስቀየም አልፈልግም። ምንም ነገር ብትጠይቀኝ ምንም ነገር ማድረግ የሚያንሰኝ ነገር የለም ለሷ ብለህ ተናግረሃል አብርሽ። ግን ትላንትና እያሳየህ የነበረው ነገር ትክክል አይደለም። የሆነ በቃ ፍቅርህን በትናንቱ ቪዲዮ የተረዳሁት ነገር እዛ ጋር ፍቅርህን መግለጽ አትፈልግም። ግን ደግሞ አንድ ትልቅ ሚስጥር ደግሞ ሰማሁ። አብርሃም እንደምትወዳት እንደምትወዳት ለሆነ ሰው ተናግረህ ከሷ ጋር መቀጠል እንደምትፈልግ ከሷ ጋር መኖር እንደምትፈልግ ህይወትህን ማስመር እንደምትፈልግ ከሷ ጋር ተናግረህ ለሆነ ሰው ተናግረህ ይህን ቪዲዮ ካየኸው እንዳትደነግጥ አብርሽ። ለሆነ ሰው ስትናገር ሰምቻለሁ፣ ሚስጥራዊ ነገሮችን ስታስቀጥል ሰምቻለሁ አብርሽ። ምንድነው እዚህ ጋር እንዳትናገር የያዘህ ነገር ምንድነው? ለምንድነው እንደዚህ የተያዝከው የታሰርከው? ምንድነው ያሰረ? ለምን ነው ማትናገረው እውነቱን? ማለት እውነት ነው እኮ ለሷ ለህይወቷ የሚያስፈልጋትን ነገር ነው የጠየቀች አብርሽ። ትክክለኛ ነገር አንተ አልመለስክላት። ትክክለኛ መልስ ለመመለስ የሆነ ነገር ይዞካል፣ የሆነ ነገር ይዞሃል። ትላንትና የሆነ ሰው ጋር ደውዬ ልክ ቪዲዮውን ካየሁት በኋላ ምሽት 4 ሰዓት አካባቢ የሆነ ሰው ጋር ደውዬ ጭራሽ እንደሚወዳት ከሷ ጋር መቀጠል እንደሚፈልግ ለሆነ ሰው በድብቅ ተናግሯል። ግን እዚህ ጋር እንዳትናገር የያዘህ ነገር ምንድነው? ለሩታ አሁንም ስሜትህ አለህ ወይ? በቃ ልጅቷን አትጉዳበት። በቃ መናገር የማትፈልግ ከሆነ ለሷ ፍቅርህን መግለጽ የማትፈልግ ከሆነ አብርሽ ኤርሜላን አትጉዳበት፣ ልጅቷን አትጉዳበት። እውነቴን ነው እኮ እንዴ እህት ሊኖርህ ይችላል። እህት ላይ እንዲህ አይነት ነገር ቢደረግባት ይመቻሃል? እኛ እንደዚህ አይነት ነገር እህት ላይ ብናደርስባት እስኪ አንተ ምን አይነት ስሜት ሊሰማ ይችላል አብርሽ? አሁን ይኸውልህ እውነቱን ለመናገር ደብቀህ የተናገርከውን ነገር እኔ ብቻ ነኝ የሰማሁት። አሁን ሌላ ሰው ከሰማው እንደገና ሌላው ጥንቅጥህ ነው የሚወጣውና ግልጹን ንገራት። በቃ ግልጹን ለኤርሜላ ንገራት።
ባትወዳትም ብትወዳትም እሷ መቀበል እንደምትችል ትላንትና አሳይታለች። ትላንት ነግራለች። አብርሽ በቃ ንገረኝ፣ ለኔ ስሜት አለ፣ የወደፊቱ ባሌ እንድትሆን ነው ፈልገው፣ ካንተ ጋር ህይወቴን ማስመር ነው ፈልገው። የኔ ምስኪን በጣም ነው የምታሳዝኝ። ማርያም ከትላንት አሳዝነሽኛል። ምንድነው ማለት ግልጹን እንዲነግርሽ ማድረግሽ፣ ትክክለኛ ነገር መጠየቅሽ፣ በቃ ትክክለኛ አንቺ የውሳኔ ሰው ነሽ። እውነቴን ነው የምልሽ። አታስገድዱት። ምንድነው ላዩ ላይ ተንጠለጠላችሁ ምናምን እያልሽ የምትሰጪው ግን ሩታ ትክክል አይደለም። ትክክለኛ መልስ አይደለም እየሰጠሽ ያለሽው። ምንድነው ሙድሽን እንደዚህ 100% በአብርሃም ይሁንች 100% የተማመነችው ነገር አለ ወይ ማድረግ የምትችለው ነገር አለ? የሆነ ማድረግ የምትችለው ነገር አለ፣ እሱ ላይ ማድረግ የምትችለው ነገር አለ። እና እኔ የሚመስለኝ አብርሃም በእናትህ አንድ ማስጠንቀቂያ ልንገር፣ ወይም አንድ በቃ ትክክለኛ እርምጃ የምታራምድበትን ነገር ልንገር። አብርሽ ልጅቷን እማትፈልጋት ከሆነ ድጋሚ እንዳትጎዳት። አብርሽ በእናትህ ድጋሚ እንዳትጎዳት። አይሆንም በቃ ማለት ድጋሚ ሰብራህ አሁንም ስታገግም መልሰህ ልትሰብራት እንደ ሕፃን ልጅ ሙዱ አልገባንም። እኛ እያደረክ ያለው ነገር ትክክል አይደለም አብርሽ። እኔ ማለት ካንተ እንደዚህ አልጠብቅም ነበር እውነቱን ለመናገር። ጭራሽ ፍቅሬን ለመግለጽ እንዲደብቁ እንደዚህ የኔ እናት፣ የኔ ምስኪን፣ የኔ ውድ እያልካት ስትገፋ ብቻ ነው ማለት ነው አብርሃም እሷ ጋር የምትሄደው። ስትገፋ ብቻ ነው እሷ ጋር የምትሄደው። አይ ይሄማ ባታቆይሽነት ነው። እግዚአብሔርን የምሬን ነው የምልህ። የሆነ መቆያ ልታረጋት ነው የሚመስለው። ማትወዳት ከሆነ አሁንም እውነቱን ልንገርህ፣ ግልጹን ንገራት እና ሚስጥርህን ስለሰማንብህ በጣም ይቅርታ አድርግልን። እኔ ለቤተሰቦቼ ማድረስ ስለፈለኩኝ ነው የመጣሁት። አብርሽ እንደምትወዳት ሰምተናል፣ እንደምታፈቅራት ሰምተናል፣ ከሷ ጋር መሆን እንደምትፈልግ ሰምተናል። እውነቴን ነው የምልህ። መስማታችን ቅር ሊያሰኝ ከሆነ በጣም ይቅርታ አድርግልን። እኔ ከድብቅ ከራስህ ሚስጥረኛ ሰው ነው የሰማሁት። በቃ ለሷ ፍቅር እንዳለ ያስታውቅብሃል፣ ግን መናገር ለምንድን ነው ያልፈለግከው? ልጅም አለ ምናምን ብለህ እኮ ደባበቀው፣ ነገሩን እስርስር አደረግከው። አሁን ማለት ነው ግልጽ የተጠየቀውን ጥያቄ በምንም ይሁን በምንም አይነት ሙድ ይሁን በምንም አይነት እርምጃ ይሁን እውነታውን ተናገር። ምንም ያስርህ ነገር የለም። ይሄ ምንም ያስርህ ወይም ምንም ያስቀር ነገር የለም። ይሄንን እውነቱን ከመናገር ማለት ነው። ለምን መሰለህ አብርሃም አሁን እሷ ማይሆን ሐሳብ አስባ ማይሆን መንገድ ውስጥ ገብታ ሌላ ሙድ ውስጥ ገብታ አሁን እንደገና አሁንም አንተን በመመኘት ውስጥ ካንተ ጋር በመኖር ውስጥ ካንተ ጋር ፍቅር በመገንባት ውስጥ ሌላ ጉዳት አለ እያሰብክ ይሄንን እንደ ወንድ ልጅ እናስብ። ልክ እንደ ወይም እህት ላይ ይደርሳል ብለህ እንደምታስበው አስበክ መተው ካለብህም አሁን ተዋት በጊዜ ማለት ነው። ምክንያቱም መጎዳት የለባትም ሴት ልጅ ነች። እናስብ አንዳንዴ ማለት አንደኛ ምን አለ መሰላችሁ ብዙዎቻችን እየተሰደብን ብዙ ወንዶች ላይም ስድብ ይነሳል፣ አንዳንዶች ባደረጉት ማለት ነው። እና አንዳንዶችም ምስኪን ልብ ያላቸው ጥሩ ልብ ያላቸው ወንዶች አሉ። ሁሉ መሰደብ የለባቸው እውነት ለመናገር ማለት ነውና አብርሃም እውነቱን መናገር ለአንተም አሪፍ ነው፣ እረፍት ነው፣ በቃ እረፍት ነው። እሷም አብርሃም አለኝ፣ አብርሃም ከጎኔ ነው፣ አብርሃም የህይወቴ አጋር ነው ብላ እንድታስብ እያደረካት ነው አሁን ላይ ማለት ነው። እና እውነት መናገር እምልህ ምክንያቱ ይሄ ነው። አለመውደድ አለማፍቀር አትችልም ልጅቷ። ምክንያቱም ልቧን ልትቆልፍባት አትችልም። እሷ ባለህ ምስኪንነት ሰዎች በሚያደርጉብህ መጥፎ ነገሮች ምስኪን እንደሆንክ ተረድታ ነው ልትወደ የቻለችው። ከሷ ጋር የምታሳልፈው በመላመድ ውስጥ ፍቅር አለ። ብቻ ሁለታችሁ ተላምዳችኋል። እኔ አሁንም ደስ የሚለኝ ስሜቴን እውነቱን የምነግራችሁ ማለት ነው አብርሽ እና ኤርሚዬ ምን አለ እኔ አንድ ላይ ብትኖሩልኝ እንዴት ደስ እንደሚል ማርያምን የምሬን ነው የምላችሁ። ምክንያቱም በቃ አቃታለሁ። ሁለታችሁ ምስኪኖች ናችሁ፣ ሁለታችሁ ጥሩ ባህሪ ያላችሁ ሰዎች ናችሁ። በመሀላችሁ ምንም አይነት ጣልቃ ሳይገባባችሁ አብራችሁ ብትቀጥሉ ስሜቴ በቃ ከ100% ያልፍ እውነቱን ለመናገር ማለት ነው። እና
ግን ደግሞ ያ አይሆንም። አሁን እንደተረዳሁት ከሆነ አብርሃም ድብቅ ሰው እየሆነ ነው። አብርሃም በጣም ሚስጥረኛ እየሆነ ነው። ለሷ እውነቱን መናገር እየፈለገ አይደለም። እውነቱን ስነግራችሁ እና ጭራሽ ሩታ ባለችበት ደግሞ ምንም ጥሩ መልስ የሰጠው ነገር ምንም የሚያብራራ እዚህ ግባ የሚባል መልስ አልሰጠም። እዚህ ግባ የሚባል መልስ አልሰጠም። እውነቱን ነው የምነግራችሁ። አብርሃም እዚህ ግባ የሚባል መልስ ማትሰጥ ከሆነ እዚህ ግባ የሚባል መንገድ ማታሰምር ከሆነ ልጅቷን ልቀቃት። በቃ እውነቱ እንደ ወንድምየው ትክክለኛ እርምጃ የሚያራምድ የእሷ ሰዎች ሞልተዋል። አንተም ያንተ የሚደግፉ ሰዎች ሊኖሩ ይችላሉ፣ እሷም የእሱ የሚደግፉ ሰዎች ሊኖሩ ይችላሉ። እሷ እንዳትጎዳ የሚፈልጉ ሰዎች ይኖራሉ። እኔ አሁን እሷ ጭራሽ ቅንጣት ታክል ከዚህ በኋላ አንዲት ዘለላ እንባ እንዲወጣ አልፈልግም ከዓይኗ፣ እውነት ለመናገር ማለት ነው። ምክንያቱም ልጅቷ ተጎዳች። አሁን ከዚህ በላይ ምንድነው የሚባለው በርበሬ ቅመም ተጨምሮበት ሁሉ ነገር ተደርጎበት ፀሐይ መታውና እንደገና ደግሞ ወደ ወፍጮ ውስጥ ይገባና ይፈጫል አይደል? እንደዛ እንድትሆንብን አንፈልግም። እንደገና እንዲፈጭ እንድትለቃት አንፈልግም። ተነስታ አገግማ ህይወቷን በጥሩ ሁኔታ እንድታሳልፍ ነው የምንፈልገው። ምክንያቱም ሴት ልጅ ናት፣ እህት አለን፣ ሁላችንም ወንዶች እህት አለን፣ እናት አለን። እናቴ እህቴም ናት፣ ሁሉ ነገራችን ናት እናታችን። ሴት ልጅ ማለት በቃ እንድትጎዳ አንፈልግም። እውነቱን ለመናገር ጌታ ምስክሬ ነው፣ የምሬ ነው የምላችሁ። እና ቤተሰቦችዬ የአብርሃም ሚስጥር በድብቅ ነው የሰማሁት፣ ጌታ በድብቅ ነው የሰማሁት እንደሚወዳት ማለት ነው። እና ይሄ መውደዱ እዚህ ጋር እንዳይናገር ያደረገው ሲመስለኝ ከሷ ጋር መቀጠል እንደማይፈልግ ነው፣ በድብቅ የሚናገር ከሆነ ማለት ነው። እና አሁን እውነቱን ለመናገር ቀጥታ አንድ እርምጃ መራመድ አለብህ አብርሃም። ልጅቷ ላይ ሌላ ሸፍጥና ደባ፣ ሌላ ሚስጥሮች መደባበቅ ምናምን አያስፈልግም። እኔ ሰምቼዋለሁ፣ ያው ለቤተሰቦች አጋለጡ። አሁን መልሰህ ራስህ ታጋልጠዋለህ። አሁን በሆነ መንገድ ውስጥ ተራምደህ ራስህ ለሷ ፍቅር እንዳለ ታረጋግጠዋለህ፣ አውቃለሁ። ይኸው ቤተሰቦች ብታምኑኝም ባታምኑኝም ጌታን ታዩታላችሁ። አሁን በቅርቡ ይሄ ነገር እንደሚደረግ ማለት ነውና አብርሃም አሁን የምንፈልገው ነገር ቀጥታ መልስህን መደባበቅ ምናምን የሚያስፈልገው ነገር አለን። ቀጥታ መልስህን ስጥል። ምክንያቱም እኛ ካንተ እየተጠባበቀን ያለነው ጥሩ ለኤርሜላ ጥሩ የምታሳያት ፍቅርና መልስ፣ ጥሩ መልካም ምግባር ነው የምንፈልገው ከሱ ካንተ ማለት ነውና አሁን ድጋሚ አይወድሽም ተብላ ተሰባብራ ከምትቀመጥ ልጅቷ ድጋሚ አገግማ ጥሩ ነገር ውስጥ ሆና ደስ የሚል ነገር ውስጥ እንዳትታለፍ አንተም ህሊና እንዳይወቅስ ምን እንዳይለ ቶሎ በቃ በጊዜ መልስ ስጥ። ምክንያቱም ካንተ ብዙ ነገር እየተጠበቀ ነው ያለው። ለሷ ጥሩ ፍቅር አሳይታል። እኛ ሁለታችሁ አንድ ላይ ሆናችሁ ተጣምራችሁልን እንድትሆኑ ብዙዎቻችን ፈልገናል። የኦዲየንሶችም እንደምትስማሙና እንደማትስማሙ በዚህ ቤተሰቦች በዚህ ቪዲዮ ማለት ነው የምትስማሙ ከሆነ አንድ ቁጥርን ማለት ነው አብሪሽ ከኤርሜላ ጋር ይሁን የምትሉ አንድ ቁጥርን እየጻፋችሁ አሳዩኝ ቤተሰቦች። ይሄን ቪዲዮ ያየዋል በእርግጠኝነት አብሪሽ ማለት ነው። ምክንያቱም ሚስጥሩን አውጥተንበታል፣ እንደሚወዳት አውቀንበታል። በቃ ግን መናገር ለምን እንዳልፈለገ ነው አሁን ሁላችንም ግራ ይገባል። እኔ የምሬ ነው ጌታ ምስክሬ ነው፣ የምሬ ነው ግራ ገብቶኛል። ማለት እንዴት እንደዚህ አይነት ነገር በፊት ታቂ ነበር በፊት ትጠይቂኝ ነበር ትላለህ ብዬ አላሰብኩም። በቃ ዛሬ ትላንትናውን ቪዲዮ ትላንት ቁጭ ብዬ ሳየው በቃ ትክክለኛ መልስ ትሰጣለህ ብዬ የጠበቅኩት የነበረው ማርያም ወይ ወድሻለሁ ትላታለህ ወይ አልፈልግሽም ትላታለህ። በስነ ስርዓት ትክክለኛ ነገር ታስረዳለህ ብዬ ነበር የጠበቅኩት አብሪሽና ብቻ ሚስጥርን ስለሰማሁብኝ ይቅርታ ቤተሰቦች፣ እውነታውንም ስላወጣሁት እኔ ደስ ብሎኛል። ይሄን ነገር ከማያዋሽኝ ጓደኛዬ ከቅርብ ከራሱ ከአብርሃም ከቅርብ ሰው ነው የሰማሁትና እውነቱን ስለሰማን ቤተሰቦች ይሄንን ነገር ለእናንተ ስላመጣው በጣም የምወዳችሁ የማከብራችሁ ቤተሰቦች፣ የምታማክሩኝ ቤተሰቦች ስላላችሁልኝ ነውና ቤተሰቦችዬ በቀጣይ በቃ ማለት እሷም ጠንካራ ሆና አብርሃምም አብሯት ሆኖ የሚሆን ሁለቱም በቃ ደስ በሚል ቪዲዮ እንዲመጡልን ደስ በሚል ነገር እንዲመጡልን እፈልጋለሁ ቤተሰቦች፣ ልክ እንደናንተው ማለት ነው። ምክንያቱም ልጅቷ እንዳትጎዳ ስለምፈልግ ቤተሰቦች እና በቀጣይ በአሪፍ ቪዲዮ እንደምንገናኝ ተስፋ አደርጋለሁ ቤተሰቦች። እወዳችኋለሁ፣ አከብራችኋለሁ። እንግዲህ ቤተሰቦች ሰላማችሁ ብዝት ያደርግልኝ። በቀጣይ በአሪፍ ቪዲዮ እንገናኛለን ብዬ አስባለሁ ቤተሰቦች። እወዳችኋለሁ። ቻው።